ሜቴክ የተቋቋመበት መሰረታዊ ዓላማው ግዙፍ ነው። ያ ግዙፍ ኢትዮጵያን የኢንዱስትሪ እድገት ለማፋጠን ራስን ለመቻል ሲባል የተቋቋመ ግዙፍ ድርጅት ነው። አዲስ ተቋም ነው። አዲስ ተቋም ሆኖ ተነስ ሲባል ተነስቶ የሄደበት የራሱ ምክንያት አለው። ሚሊተሪ ባክግራውንድ ስላለው በደግ ሲባል ብድግ ብሎ መነሳቱ ነው። ወጣው ረዶች ሊያጋጥመው ይችላል። ይሄ የያንዳንዱ የአንዱ ሆቴል ግዢ አንዱ ሆቴል አለመግዛት አለመሸጥ ምሳሌ ነው ማንሳቴ ጨርስ እና መሸጥ ሜቴክ ሊወቀስ ከሆነ ሜቴክን በተቀመጠለት መሰረታዊ አቅጣጫ ሳይመራ ሲቀር ወይ ስህተቶች እንደዚህ ያሉ ክፍተቶች ሲያጋጥሙት ወጣ ገባ ሲኖርት የማስተካከል የመመለስ የተቆጣጣሪው አካል ኃላፊነቱ ነው። በተዋረድ ለሁሉም የሚመለከት ነው። እንኳን የሚመልሱት የሚናገሩት ተቋም ነበር ሜቴክ የእውነትና ወራ ከተባለ እሱን ጠይቃቸው የሚናገሩት መመለስ ያቃታቸው ሰዎች ከነበሩ የሚናገረው ያቃተው ከነበረ ስልጣን የተሰጠው ሰው አንተ ስልጣን ከተሰጠ ስልጣንህን አለመጠቀም ያንተ ስተት እንጂ አዘብ ስተት አይደለም ወይም የሥርዓቱ አይደለም ወይም የሥርዓቱ ችግር አይደለም። ስልጣኑ ተሰጥቶ ስልጣኑ ከተሰጠኝ ወይ ሰራበታለሁ ወይ ጥየወጣለሁ። ከተሰጠ ስልጣኑ የሰጠህን ወሰን መጠቀም መቻል ያንተና ያንተ ብቻ ነው። አንድ ሰው ካላሽን ደቅኖ ቢያስፈራራህም ለምንድን ነው የምትፈራው? ስለዚህ ሜቴክን መናገር የሚችል ፍጡር አልነበረም የሚለው ፓርላማው ቁጭ ብድቅ ሲያረጋቸው ነበር አይደል?